Hello, hello guys. Welcome to my channel. This is Kevin. Kalau American Terbaik content terbaru YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? እንደምታይቀርም Kevin ካይላል ኩባይ ማለት ነው። እንደን ሶማሌ ተወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? It's me. I'm from American. እንደን ሶማሌ ተወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ታቁኛላችሁ እናንተ ኢትዮጵያ ውስጥ እንደነበርኩኝ ኢትዮጵያዊ ናሽናሊቲ እንደነበረኝ ምናምን ነገር ማለት ነው። እሱ ስለነበረ ማለት ነው። እኔ አሜሪካዊ ነኝ በቃ አሜሪካዊ ነኝ ካልኩኝ በቃ ነው ባይዘኝ ማለት ነው። እንደን ሶማሌ ተወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አልደጋግመውም ባይዘኝ ማለት ነው። እንደን ሶማሌ ተወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው እንደን ሰው ማለት ነው እንደነገርኳችሁ እኔ ብዙ ነገር ሲናገር ማለት ነው እየቀባጠርኩ እየዘባረቅኩ ምናምን ነገር አይደለም ባይዘኝ ማለት ነው። እኔ ደግሞ በተፈጥሮዬ ማለት ነው አሁን ሰው ምናምን እያለ ማለት ነው ጊዜ በሰው ህይወት ላይ ሲጫወት ማየት ደስተኛ ያደርገኝ ባይዘኝ ማለት ነው። እኔ ብዙ ጊዜ ደግሞ አፈርኩኝ እየተሽኮራመምኩ ነው ምናምን ነገር እያልኩኝ በጣም ነው የሚደበረኝ ባይዘኝ ማለት ነው። ስለዚህ እንደዚህ ሰው ደግሞ አይመቸኝም እውነት እናገር ከተባለ ማለት ነው። ከጊዜ በኋላ በጣም ነው የሚሰለቸኝ እንደዛ አይነት ሰው አፈርኩኝ ምናምን ነገር ብለው በቃ እንደዚህ የሚል ሰው በጣም ነው የሚያስጠላኝ። ምክንያቱም የእውነትም ወደደኝ ለማለት የሚከብደኛል ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ምንም እንኳን እያፈርኩኝ ቀጥ ብዬ ነው ለሰው የሚሄድበትና ተረጋግቼ ነው የምሰማው ባይዘው ማለት ነው የሚሉኝን ነገር ማለት ነው እስካምዳሩ ብዬ ማለት ነው ምን የሚያናድም ቢሆን በቃ ተቀምጬ ነው የምሰማቸው ባይዘው ማለት ነው። እንደው ሶማሌ ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን በቃ የሆነ ጠቢ ቡዳ የሆነ ነገር በቃ የሆነ ክፉ መንፈስ የሆነ ነገር ካለ ምንድነው ልላችሁ የፈለኩት በቃ ስትናገርም ነጭናጫ ነው የምትሆነው እሱ ነገር ማለት ነው። እንደው እኔ አይገባኝም ነጃ ሆናለህ ብዙም በቃ የሆነ በቃ አይደለም ትዘባርቃለህ በቃ ትቆጣለህ ምናምን ነገር ባይደኝ ማለት ነው። እርኩስ መንፈስ ነው ባይደኝ ያለው እርኩስ መንፈስ ማለት ነው። እርኩስ መንፈስ ነው ያው እውነት ነው የምናገራችሁ። ምክንያቱም በቃ እርኩስ መንፈስ መናፍስት የሆነ በጣም ከከበቧችሁ በቃ ላይ የሚያስጨንቃችሁ ከሆነ በቃ ላይ እነሱ ደግሞ ላይክ እንትን አይወድም ባይደኝ ማለት ነው። እናንተ ውስጥ ሲገቡ ባይደው ማለት እነሱ በቃ ትህትና ወይም ደግሞ መግባባት መረዳት ምናምን ነገር አይወጡም። ኢንታይም እንደዛ ነው የሚያደርጓችሁ። ምክንያቱም እናንተ ውስጥ አለ ስላለ ባይደው ማለት ነው። እንደር ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ጀስት ካም ዳውን ትላላችሁ ማለት ነው። ላይክ እሱንም በቃ በጣም ለፈጣሪ ቅርብ ከሆናችሁ ለመንፈሳዊ ነገር ማለት ነው ራሳችሁን የምታነጹ ከሆነ ነው ባይደው ሁሉንም ኃይል የምታገኙት። ዝም ብላችሁ የሚገኝ ኃይል አይደለም ባይደው ማለት ነው። እና ይሄን ያህል ደግማችሁ እንደሱ ማለት ነው ወዶች። ምክንያቱም ሌላ ሰው ቤተሰብ አለው ዘመድ አለው ወገን አለው የሚረዳው አለው። ግን እናንተ ሌላ ሰው ከሆናችሁ ላይ ኢቭንም ማለት ነው እነዛ ቤተሰብን ዘመንን ምናምን እያሉ ደግሞ እናንተ መንገድ የሚያዘጉባችሁ ከሆነ ለእናንተ በጣም ከባድ ነው ህይወት ባይደው ማለት ነው። እንደሱ ማለት ነው ወዶች። ለነገራችሁ የምፈልገው ነገር ምንድነው ያው ይሄ እድሜ ለዛ ነው። ግን ደግሞ እኔ ለዛ አይደለም ላይክ ዝም ብዬ ቁጭ ብዬ ነው የማሳልፈው። ኢቭንም የታመምኩኝ የሰለችኝ ምናምን ነገር ማለት ነው። እንደሱ ማለት ነው ወዶች። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ግን ይሄን ነገር ሳደርግ ማለት ነው በተግባብቼ ምናምን የማደርገው ብዙ ነገር ማለት ነው አንድ ሰው ማለት ነው ወዶች። ልነግራችሁ የምፈልገው ነገር ማለት ነው እኔ አሁን በቃ ላይክ እሷ በቃ ለዚህ ጥሩ አይደለችም። አሁን ጥቁር ይለብሳሉ እንትን ይለብሳሉ በቃ እንደዚህ ያደርጋች ማለት ነው። ስታስጠላ ላይክ በቃ ምናምን ብለው ያለቅሳሉ ሀዘን ያደርጋሉ ምናምን ነገር ማለት ነው። አንዳንድ ጊዜ ማለት ነው እኔ አሜሪካዊ ወይም ደግሞ እህት ወንድሞቼ እነዛ ናቸው የኔ ህይወት እንደዚህ ነው የኔ ላይፍ እንደዛ ነው ምናምን ብላችሁ ማለት ነው እነሱንም እኮ በደንብ ባሪ መንገድ አደጋ ውስጥ እንድገባው አልፈልግም ባሪ ማለት ነው። ምንም እንኳን ቢያናድዱኝ ባሪ እኔ ወዳችኋለሁ ማለት ነው ወንዶቼ ቤተሰቦቼ በሙሉ እወዳለሁ ማለት ነው። ግን ማለት ነው ባልወዳቸው ይሁን ማለት ነው በእኔ መንገድ ማለት ነው አይደለም እነሱ ማለት ነው ሌላ ተራ ሰው እንኳን አደጋ ውስጥ እንድገባ አልፈልግም በእኔ መንገድ ማለት ነው። ስለዚህ ማለት ነው የሆነ ነገር ስታደርግላቸው ማለት ነው ምን አይነት ሰዎች ናቸው ግን ወይ ሰይጣን ናቸው እንትን ሰው በቃ ላይ ሀዘን አድርጎ በቃ ፒንክ ምናምን ታደርጋላችሁ። ፒንክ እኮ አይደለም ችግሩ ማለት ነው ሌላ እኮ አይደለም ችግሩ ሰዎች አደጋ ውስጥ ናቸው። ስለዚህ ከአደጋ ማለት ነው እኔንም ራሴንም ቤተሰቦችንም ሌሎች ሰዎችንም ሀገሬንም ኢቭንም ባይዘው ከቻልኩኝ ባይዘው ኤኒዌር በቃ ሁሉንም ነገር ባይዘው ማለት ነው ማድረግ አለብኝ መስራት አለብኝ ኢቭን ብችል ማለት ነው ብዙ ነገር ማለት ነው ያው እኔ ሄዳለሁ ብዬ አስባለሁ ወደ አሜሪካ ማለት ነው። እስኪ ሄድ ድረስ ግን ብዙ ነገር ያስፈልገኛል ባይዘው ማለት ነው። እስካለው ድረስ ብዙ ነገር እየተፈጠረ ስለሆነ ብዙ ነገር እየተባለ ስለሆነ ማለት ነው
ፎር ኤኒቲንግ ማለት ነው ኃላፊነት እኔ ሊወስድበት ይገባኛል ባይ ማለት ነው። አንተን ሰው ማለት ወዶች ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? በቃ ያው እንደሰማችሁት ነው ወይ ኤቭሪቲንግ ማለት ነው። አሁን ታይም ላይ ኦስታኒ የተባለውን ባይ ዘ ወይ ኦስታኒ የተባለውን ወጣት ከአሜሪካ ማለት ነው በፍቅር ጥምድ አድርጎኛል። ባይ ደህና ነው ባይ ደሱ ያደርግልኝ ሁሉንም አይነት ፍቅር እንደ ሰው ላይ ከኔ ከሚመቸኝ ነገር ምንድነው ይሆናል አይደል? የሆነ በቃ ላይ ከደለ የሆነ በቃ ብዙ የእንትን በቃ ይሆናል አይደል? የእብደት የለውም ባይ ማለት ነው። ሳምታይምስ እንደዛ ሲሆን በጣም ነው የሚከብደኝ ባይ ማለት ነው። አይ ቲንክ ማለት ነው ሂዝ ካቶሊክ ማለት ነው። እሱ ካቶሊክ ነው ባይሆንም ባይ ማለት ነው። እነሱ ለምን አለው ምን አላቸው መሰላችሁ? ኤኒ ፈረንጅ ማለት ነው ትውልዳቸው እቺ ማናት የምትባለው ሩሲያ ናት ምናምን ነገር ነው ማለት እነዚህ የአውሮፓ ሀገር ውስጥ ደግሞ ኢቨን ማለት ነው ኦርቶዶክስ የሆኑት ባይደዊ ማለት ነው። ያው ኦርቶዶክስ የሚበዛባት ማለት ነው። ነፍሱም ካቶሊክ የነበሩ ናቸው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው አሜሪካ ውስጥ ባይደዊ የጥንት ካቶሊካዊት ሀገር ናት ባይደዊ ማለት ነው። ኦሪጂናል ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እንደዛ ነው። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ማለት ነው ሃይማኖታቸው ብቻ አይደለም። ሃይማኖታቸው ሲሆን አንድ ሲሆን በውስጥ በጣም እንትን አለ ማለት ነው። የሚያገናኛቸው ነገር አለ። ላይክ አሪፍ ነው ባይ ዘ ወይ ማለት ነው። ያው ታውቁታላችሁ፣ ኤቭሪዋን ያውቃል። እንደን ሰው ማለት ነው ፍቅር ካለ ሃይማኖትም አንድም ባይሆንም ሰው ይቀባበላል። ግን እኔ ባይ ዘ ወይ ስላልኩኝ አልቀበልም። ሃይማኖት ውጭ ነበር ይበራዋል በጣም ባይ ማለት ነው። ይሄ ደግሞ ፊልም ነው አስቡት። በቃ ላይክ እንደ ፊልም ነው ባይ ማለት ነው። እንደን ሰው ማለት ነው አሁን እኔ ጠባይን መቀየር አልችልም። ብዙ ጊዜ ቤተሰቦቼን እንዲከተል በጣም ብዙ ነገር ገብቶኛል ማለት ነው። ላይክ ብዙ ነገር ማለት ነው። እሷ እንደዚህ ብሎ ሰው ብዙ ያወራ ባይ ማለት ነው። ያው ቤተሰቦቼን በራሴ መንገድ ራሴ እፈልጋቸው ነበረ ማለት ነው። ግን ደግሞ በቃ ምንም ፋታ ሊሰጡኝ አልቻሉም እና እንደ አጋጣሚ ሆነ አገኘዋቸው። ኢቭንም ሰላም አልኳቸው። ከዛም በላይ ሰላም ይላቸዋለኝ ማለት ነው። ኢቭንም በጣም ስረጋጋና ደህና ሰውን በቃ አሁን ጤና የላም ጥሩ አይደለም። አንዴ ጭንቅላት አንዴ ምናምን እያልኩኝ ባይ ዘ ወይ ኤቭሪ ታይም ህመም ውስጥ ነው ማሳልፈው ባይ ዘ ወይ ማለት ነው። አንደን ሰው ኢንተርኔትን ባይ ዘ ወይ አንዴ ፌስቡክ ሲከፍት ይዘጋብኛል፣ አንዴ ምናምን ነገር ባይ ዘ ወይ ማለት ነው። እንደዛ ደግሞ አባቴ ደግሞ በጣም ታዋቂ ሰው ስለሆነ ደግሞ የእሱን አካውንት ብዙ ሰው ነው የሚጠቀመው። ትክክለኛ አካውንት የትኛው እንደሆነ አላውቅም። ባይ ሰዎቹ ምን እየተፈጠረ እንደሆነ አላውቅም። አይ ቲንክ ማለት ነው እንደን ሰው በጣም ነው የሚገርመው ባይ ወይ ማለት ነው። እንደን ሰው ማለት ነው። ከዛ ደግሞ እሱ የሀወስተን የተባለውን ማለት ነው ወደድኩት ባይ ወይ ከበድ ይላል። እኔ የማደርጋቸውን ነገር በጣም ከባድ ነው ባይ ማለት ነው። ስለዚህ እሱም ባይ ወይ ታዋቂ ነው መሰለኝ። አይ ቲንክ የሆነ ነገር ላይ ይሳተፋል ባይ ወይ ማለት ነው። አሁን ታዋቂዎችን እንደፈለግናቸው በቃ ልናደንቃቸው ባይ ቀላል ነው ባይ ማለት እሱ ባይ በታዋቂም ባይሆን በቃ ታዋቂ አሪፍ ጨፋሪ ነው ባይ ማለት ነው። እንደን ሰው ማለት ነው። እሱንም ባይ ማለት ነው። እንደን ሰው ማለት ነው። ለነገራችን የፈለኩትን ነገር ማለት ነው ያለቀው አልቋል ባይ ማለት ነው። ያለፈውን አልፏል ባይ ማለት ነው። የኔ ልጅም ባይ ጠልቼው አይደለም የተውኩት ለመሸሽ ነው ባይ እንደኔ የሚሸሽ ሰው የለም። የሆነ ነገር ካለ ሳንጣይጂ በቃ ሀገር ጥዬ ምናምን በጣም ነው የምሽሸው በደዌ ማለት ነው። በጣም የሆኑ በጣም አስቸጋሪ ፍቅረኛ ስለነበረኝ ማለት ነው። ከዛም ቀጥሎ እኔ በቃ ላይ በጣም ነው የምሽሸው ከወንድ በጣም በቃ እንደርሶ ማለት ነው። በፍጥነት ማለት ነው እንደርሶ ፍርሃት ነው ባይ ዘ ወይ የሚያስጠፋኝ ወር ማለት ነው። እንደርሶ ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው አለቀ ደቀቀ በቃ ፊኒሽ ባይ ዘ ወይ ነግሬያችሁ ነበረ። እኔ ለመጀመሪያ ሲገባበት አሜሪካዊ እንደምፈልግ ነግሬያችሁ ነበረ። እንደን ሰው ማለት ነው። ይሄ ልጅ ደግሞ አይ ቲንክ አሜሪካዊ ነው መሰለኝ እንደነገርኳችሁ ማለት ነው። ላልደጋግመው እንደን ሰው ማለት ነው ልጆች መቼም አሜሪካ ውስጥ ነው ያለው፣ ግን ሳምታይምስ ስደተኛ ነው ምናምን ይባል ስላለው ማለት ነው።
አንተ ደግሞ ሰው ማለት ነው ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ይሄ ነው ይሁን ባደወይ ማለት ነው። ከሆነ ይሆናል፣ ካልሆነ አይሆንም ባደወይ ማለት ነው። ግዴታ የምባል ነገር የለም ባደወይ ማለት ነው። አይ ቲንክ ግን እኔ አንድ አጋጣሚ ሆኖ እሱ ደግሞ ላይክ የሚጠላ ምናምን ነገር አይመስለኝም ባደወይ ማለት ነው። ካልተሸወድኩኝ ባደወይ ማለት ነው። አንደን ሰው ማለት ነው ወዱቼ ከዛው ደግሞ ኢንተርኔት ላይ የማደርጋቸውን ነገር ወይም ደግሞ እኔ ላይ የሚከተለውን ስታይል ማደርጋቸውን ነገር ማለት ነው ኢቭንም ማለት ነው አለባበሴም ሊሆን ይችላል፣ አካሄዴም ሊሆን ይችላል፣ አነጋገሬም ሊሆን ይችላል። ኤቭሪቲንግ እኔ መቀየር አልችልም ባዶኝ ማለት ነው። እኔ አሁን ቤተሰቦች ስለመጡ እኔ ሌላ ሰው መሆን አልችልም ባዶኝ ማለት ነው። እንዳለሁ ሊቀበሉኝ ይገባል። ስለዚህ ማለት ነው ካልተቀበሉ ደግሞ የራሳቸውን ምርጫ ነው ባይዘው ማለት ነው። ስለዚህ ምንም ነገር መቀየር አልችልም። የኔ ጠባይ የራሴ ጠባይ ይዤ ነው የሚሄደው እና ሌላ ነገር አልተውንም ባይዘው ማለት ነው። ስለዚህ ማለት ነው ለቤተሰቦቼ ምንም ለአባቴ ማለት ነው ሳገኘው ማለት ነው ምን አልኩት መሰላችሁ ባይዘው እኔ ወሰን ነው ማግባት የምፈልገው ደግሞ ስለዚህ በቃ እሱን እንዳገባ ፈቃዱልኝ ካልሆነ በስተቀር ደግሞ ምናምን ነገር ባይዘው ስለ ፍቅረኛ ስለ ባል ምናምን ነገር አታውሪ ምናምን ስላቸው ማለት ነው እሱም እንግዲህ ጥሩ ማለት ነው ችግር የለውም እኛ በዚህ ሽማግሌ እንልክልሻለን ምናምን ነገር አለኝ ባለኝ ማለት ነው። ከዛ እኔ ደግሞ ምን አሰብኩኝ ማለት ነው እኔ በቃ ምን ቢታየኝ ጥሩ ማለት ነው። ሳምታይምስ ሰዎች ጋር ነው የምላችሁ በቃ ይሆናል አይደለ በቃ ዘው ብላችሁ ለምንድን ነው ግን ሰዎች ጋር ነው የምላችሁ የወንድ ህልም ነው የሴት ህልም ነው ያልኩት ማለት ነው። ወደ አልጋ ዘላችሁ ምናምን ነገር አባ አንተ ጀምር፣ አባ አንቺ ጀምሪ፣ አባ እማ አንቺ ጀምሪ፣ አባ አንተ ጀምር ምናምን ነገር እዛ ቦታ ደርሰን ነው ያየሁት። አንተን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ከዛ የሆነ ታይም ላይ ደግሞ ማለት ነው አድግራት ላይ ነን። ከዛ የሆነች ልጅ ነበረችና ከዛ አሜሪካዊ ዲያስፖራ መጣ። ወይኔ ዲያስፖራ መጣ ዛሬማ እኔ በቃ ላይ እንትን አለ አይደለ የሆነ አስካላ የሆነ የሚወጡበት መሳል ነው የሚባለው እሱ ነገር አለ በቃ። ከዛ እሱን በዛ አድርጌ ማለት ነው ከግብ ጀርባ ማለት ነው ገራ በር ሳይከፈትልኝ በዛ ነው የምገባበት ነው። ወይኔ በጣም ሳምር ደስ ባለ አሁን የአሜሪካ ዲያስፖራ ነው በቃ አንቀርም በቃ አሁን ይሄንን ማለት ነው እንዳደረኩት አድርጌ ማለት ነው በቃ ምናምን ሲላት ማለት ነው እውነት መስሏል። ከዛ ማለት ነው ከዛ እሷ ማለት ነው እሳት እፈልጋለሁ ምናምን ጋር ከትንሽ ጊዜ በፊት ማለት ነው አምጥታ የነበረችውን አጥፍታ ማለት ነው ከዛ ከእንደገና ሄደች እና እነሱ ቤት ማለት ነው ከዛ እሳታለሁ ወይ ምናምን ስትል ጊዜ ማለት ነው እውነት መስሏት በቃ እኔ በጣም ሳጋነን ምናምን አወራሁና ዘር ምናምን ነገር ሲላት ማለት ነው ከዛ እሷ እየተመደረለች ለቀኔ እንዴት ልንቀሳቀስ አፍሬ ምናምን ነገር ማለት ነው ገና ከቤት አልወጣሁም። ከዛ ማለት ነው ልጅ እሷ በቃ ፈጥና ሄደች እና ከዛ ቆይት ብዬ ማለት ነው ለክ ዝም ብዬ ነበረ ቀለድኩ ነበረ ማለት ነው። ይሄን በወንድ ላይ ምናምን ነገር ሰው ላይ ምናምን አልተማመንም ነበረ በፊት ባይዘው ማለት ነው። ከዛ የሆነ ልጅ ነበረና በጣም ረጅም ነበረ ማለት ነው ረጅም ነበረ ቀይ ልጅ ነበረ ማለት ነው እንትን ሰው ማለት ነው ባይዘው እነሱ የሳሆና ብዙ መሰለኝ አይተን ከርታዎች ነበረ ማለት ነው። ከዛ ማለት ነው ደምሂት ነው የሚባለው ደምሂት ባይዘው አድግራት ላይ ነው ባይዘው ከዛ ማለት ነው ዘራራት ላይ ነው ባይዘው በኋላ ወደ ኋላ እንትን ብለው ማለት ነው ከዛ ምን ቢል ጥሩ ማለት ነው የሆነ ረዘም ያለና ቀይ ቆንጆ ልጅ መጥቶ ነበርና አንዴ ይሄ ልጅ ደግሞ ላይ በጣም ሊፎግረው ምናምን ብዬ ማለት ነው ፎግራ በጣም ከድሮ ነበር ደግሞ ጡር ሰዎች ነበር የምፎግራቸው ከዛ ምን ብለው ጥሩ ማለት ነው እንደዚህ ያልኩ ነው ለመጀመሪያ ጊዜ ነው ባይዘው ማለት ነው አይኔ እንትን ላይ ለመጥቀስ ነው ምናምን ነገር ብዬ ማለት ነው ሳምታይምስ አደርጋለኝ ማለት ነው ረብሻለሁ በጥሩ ሰው ከሆነ ብቻ ነው የምፎግረው ባይዘው ማለት ነው። ከዛ ማለት ነው የሆነ ልጅ ነበርና ከዛ እንደዚህ ጠግጥበታለሁ ሰው ደግሞ የለም ሰው የለም ምናምን ብዬ ማለት ነው በፌኒስተር አቆሞ ነበረ ማለት ነው። ከዛ ማለት ነው እንደዛ አደርገው ከዛ ጠቅስለት እና ከዛ ማለት ነው አንዴ ምናምን ነገር ይለዋለኝ ከዛ እንደና ምናምን ይለዋለኝ ከዛ እኔ እሱን ብቻ ያለ ይመስለኝ ማለት ነው። እኔና ተንኮል እኮ በቃ በጭራሽ ነው እንትን ማንነው ነው በቃ የማይገናኝልን ባለው ማለት ነው። ከዛ ሰዎቹ በሙሉ በቤት ውስጥ ናቸው። አኬባ ነው ያለው አከባ እያደረጉ ነበረና ማለት ነው እንጂ እስከዛ ነኝ ምናምን ስለኝ እየረጥኩኝ ሄድኩ ባለው ማለት ከዛ ከበር ሲገባ ማለት ነው ሰዎቹ በሙሉ ቁጭ ብለው የለው ወይኔ በጣም ከዛ አፈርኩኝ። አይ ቲንክ ወደ ኋላ ተመለስኩኝ መሰለኝ ከዛ ወደ ኋላ ተመልሼ ማለት ነው ከዛ ቆይት ብዬ ምናምን ነገር ማለት ነው ከዛ ልጁ እውነት መስሎት ምናምን ነገር ማለት ነው ከዛ አንድ ሁለት ቀን ምናምን ነገር በጣም ነው ወደ ምናምን ብዬ ማለት በጣም ፎገርኩበት ምናምን ነገር ቁጭ አልኩኝ ምናምን ነገር ውሃ ጠጣሁ ምናምን ነገር ምንም አልተነካካም ባይ ማለት ነው የሆነ ነገር ምናምን ነገር ምንም ነገር ማለት ነው ከዛ ዝም ብዬ ነው የፈገርኩት በጣም ነው ደስ የምትለኝ በጣም ነው ወደ ምናምን ነገር ቆንጆ ልጅ ነበርና ከዛ ፎገርኩት ባይ ጥሩ ግንኙነት ነበረን ማለት ነው እኛ ጋር ባይ ማለት ነው ከዛ እየቀለደን ነበረ ምናምን ነገር ማለት ነው
ከዛ ማለት ነው ውዶችዬ ያው ቡና ፍልተን እንጠራ ነበር። እኛ ሀበሻ ባህል ነፃ ነው። ቡና ፍልተን በቃ ማለት ብቻ ማለት ነው። ከዛ ማለት ወንዶቼ ማለት ነው። ከዛ የሆነ ታይም ላይ ማለት አንድ ቀን ቡና ሁለት ቀን ቡና አጠጣን ወይ ማለት ነው። ከዛ ነው በቃ ለክ እየከበደኝ ነው ምናምን ነገር አልኩ። ቁጭ ብዬም ምናምን ነገር እና እያወራሁት ምናምን ነገር ከዛ ፎገርኩት ማለት ነው። ከዛ ጥፍት ከአንድ ሁለት ሶስት ቀን በኋላ ማለት ነው ተመላልሼው ማለት ነው። ከዛ ማለት ነው ወዶቼ ላይክ እኔ ኤቭሪ ታይም እንደዛ ነው የማደርገው። ከዛ የሆነ ልጅ ነበረ ደግሞ ላይክ በጣም ወዳው ማለት ነው። የሆነች ልጅ ነበረች እና የሆነ የክቴ ሚስት ልጅ ናት ባይ ወይ ፎካስ ነገር ማለት ነው። በቀላል ነገር ባይ ወይ የትም ቦታ ጥብጥብ የምትል ከዛ ማለት ነው ምን ብትል ጥሩ ማለት ነው። የሆነ ታይም ላይ ደግሞ እኔ በቃ እንደዛ ነኝ የምስላቸው ነው ባይ አሁን በጣም አትመኑኝ ባይ የሆነ ታይም ላይ ጨዋታ ላይ ማለት ነው በጣም ነው የማሳምናቸው ሴቶቹ በጣም ነው የምጠሉኝ። ከዛ በዛ ማለት ነው ከዛ ምለውን ነገር እስከ መጨረሻ ስሙ። ሁለተኛው ቪዲዮ እስከሰራ ጥሩኝ ስሙ። ይሄን ታይም ደግሞ ስለምረሳ ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው እንደዛ አይነት ነገር ያላለቀ ነገር ከሰማችሁ፣ ምክንያቱም እኔ ብዙ ጊዜ የማላደርጋቸውን ነገሮች ስለሆነ ባይደው ማለት ነው። ከዛ የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ ማለት ነው እዛ ማለት ነው የሆነ ልጅ ነበረና ወዳው ፍቅረኛ እያላት ባል እያላት ማለት ነው ወዳው ማለት ነው። ከዛ ስትወደው ጊዜ ወደ ቤት እንድመላለስ ፈለገች ማለት ነው። ከዛም ብትለው ጥሩ እሷ ታፈቅርሃለች ምናምን አለችው። ታፈቅረኛለች እንዴ ምናምን በእናትህ ምናምን እኔ ስለማልጠጋጋ የሆነ ዘመብዬ የሆነ በቃ ስለማልሽኮረም ምናምን ነገር ማለት ነው። ምን እንደወድም ላይክ እያፈርኩም ባይደው እንደዚህ ዘና ብዬ ነው የምቀመጠው ማለት ነው። ኤኒዌይ ደግሞ የሚሄደው ከዛ ትወድሃለች ምናምን ትለዋለች። በቃ ላይ እሷ ትወደኛለች ምናምን ብሎ በቃ ላይ ምናምን ብዙ መንገድ ምናምን እንትን ብሎ ይመጣል። በቃ ልጁ ኤቭሪ ታይም ይመጣል ምናምን ነገር ማለት ነው። ከዛ ለካ ከጊዜ በኋላ ለሷ ከወጣላት በኋላ በቃ ላይ አውቀን እኮ ነው እሷ ትወድህ ምናምን አትለው መሰላችሁ? አይ ማለት ነው። ከዛ እሷ ደግሞ የትኛውንም ቦታ ነው የሚገባላቸው ለሆነ ሰዎች ማለት ነው። እሷ ትወድሃለች ወይ እሷ እንትን ከተባለ ማለት ነው። ከዛም ማለት ነው ውዶች ማለት ነው ነዛራ ብለን ማለት ነው። ስለዚህ ያስቸኩሉ ማለት ነው። ስለዚህ ማለት ነው በጣም ነው የሚገርመው ባይቶኝ ማለት ነው። አቅፈሽው ራስሽ ላይ እንደዚህ አቅፈሽው ማለት ነው። እላዩ ላይ ተኝ ምናምን አይስሪ አላለኝም ባይቶኝ አባቴ እውነት እንናገር ከተባለ ማለት ነው። የአባቴ ስላችሁ ኬቨን ማለት ነው። ኬቨን ኮስተር ማለት ነው። አንተን ሰው ማለት ነው። እንዶቼ ለነገራቸው የምፈልገው ግን በሌላ ሳይድም በቃ በጣም ላይክ በቃ የኔ ፍቅረኛ ማለት ነው። ኤኒዌር ደግሞ ላይክ የኔ ፍቅረኛ በጣም ነው ተቀባይነት ያለውና ማለት ነው። እኔ ሲወደው ማለት ነው እንደ ሰው ማለት ነው። እንዶቼ እንደምታውቁት ደግሞ እኛ ሴቶች ስንባል ደግሞ ልንለቃቸው ስንፈልግ ማለት ነው ትንሽ አጣልተናቸው ነው የምንለቃቸው። ምክንያቱ አሁን ካላመኑን ማለት ነው። በጣም ሴት ልጅ ብልሃተኛ ናት ተባለ የለ አሁን ካልተመችን ማለት ነው። ካልተመችን ወይም ደግሞ ከከበደን ባይ ዘ ወይ ማለት ነው ትንሽ አጣልተን ባይ ዘ ወይ ማለት ነው። በቃ እንደዚህ ሆነ እንደዛ ሆነ ብላም ለቀቅ እናደርጋቸዋለን ማለት ነው። እሱ ደግሞ ባይ ዘ ወይ ጥሩ ነገር ነው ባይ ዘ ወይ ማለት ሰው የማይጠላህም እንደዛ ስትሆን አንተን ሰው ማለት ነው። ወዶች ያለ ነገራቸው የምፈልገውን የማታደርገውን ነገር ዝም ብለህ ስትለፈልፍ ነው እንጂ ሰው ከዛ ማለት ነው። ወዶች በጣም የሚቀርብ ማለት ነው። እኔ ኤቭሪ ታይም ደግሞ አባቴ ሲቀበሉ ባሌን በጣም ደስ የሚለኝ ባለ ወይ እጮኛዬን ባለ ማለት እሱ እጮኛዬን ባለ ማለት ነው። ባለ ያርግልኝ ግን እንደምፈልገው ማለት ነው። ግን የኔ የማድረግ የምፈልጋቸው ሌላ ነገሮች ነው። ግን ያን እድሜ እየሄደ ነው። በቃ የሴት እድሜ በጣም ነው የሚሄደው። ለእድሜ ብለን የምንገባበት ትዳር የለም። ባይ ዘ ወይ እንደነገርኳችሁ ባይ ዘ ወይ ብቻህን መኖር እኮ በጣም ደስተኛ የሚያደርገው ባይ ዘ ወይ ገብታችኋል ማለት ነው። ዘና ብላችሁ ጸዳ ብላችሁ ማለት ነው ብቻችሁን ስትሆኑ እኔ ብቻዬን ብኖር ማለት ነው ቀን ጠብጠብ አልልም ባይ ዘ ወይ ፍቅረኛም ቢዝ ፍቅረኛ ጽድት ያለ ጠባይ ያለው ማይገባ ማለት ነው። ፀሐይ ላይ ጨራው ምናምን ማይገባ የዋዕግና የእንትን ነበረ ያነበረ ልክ እንደዛ ማለት ነው። እንደዛ ነው የሚመቸኝ ማለት ነው። ስነ ስርዓት ከሌ ስነ ስርዓት እንደ ይቃው እንደጥለው ስነ ስርዓት እንደ አንተ ስነ ስርዓት ታውቁም። ስነ ስርዓት ስል ነው ጭንቅላትን የማዞርበት ማለት ነው። አንተን ሰው ማለት ነው። ወንዶች ላይ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እሱንም ስራዬን እየሰራሁኝ ማለት ነው። ስራዬንም ሳልተው ኢቭንም ህይወቴን እየቀጠልኩኝ ብዙ ነገር እያደረኩኝ ማለት ነው። እንደማስበው የሆነ ሊባል ህይወቴ ሌላ ነው የማስበው እና የማልመው ሌላ ነው ባይዘኝ ማለት ነው። አንተን ሰው ማለት ነው። ወንዶች ላይ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንዳንዴ
የሆነ ከመስመር ያለፈ ነገር ማለት ነው። ሳምታይምስ ደህና ነው ምንም አይልም ባይ ለድራማ አሁን ፊልም ይሰራል አይደለም አሁን ሲሳሳሙ ይሰራል ምናምን ነገር በቃ ልክ እንደ ፊልም ይወጡ ባይ ማለት ነው። ላይክ የፍቅር ፊልም ማለት ነው። የኔ ፍቅር ፊልም ነው የምለው ባይ ማለት ነው። አንተን ሰው ማለት ነው ወዶች ለነገራቸው የምፈልገው ነው ማለት ነው። ያው ብዙ ጊዜ ፊልምኞች አሉ። የሆነች ልጅ ነበረች እና ጎረቤታችን ነበረች አልተና ላይ ማለት ነው። ወንድሜ ያጎቴ ልጅን በጣም ነበር የምትወደው ባይ ማለት ነው። በጣም ወደው ነበር ያልኳችሁ ማለት ነው። ልክ እንደ ሮሜና ጆሊት ነበር ማለት ነው። ልክ እንደ ወንድምና እህት ሆነን ማለት ነው። ባይ ሌላ ነገር አልነበረንም፣ ግን ደግሞ በቃ ልክ እንደዛ ማለት በጣም ነበር የምንዋደደው ማለት ነው። እህት ነው ወንድም ነው እንደዛ ይባላል። ከዛ ማለት ነው እሷም ትለኛለች በቃ ሁሌም ታልማለች ማለት ነው ከወንድምሽ ጋር በቃ ሙሽራዬ በቃ ላይክ እንደ ህፃን ነው የምታልመው እና በቃ ላይክ ህፃን ነው የምትጠማው እሷ ልጅ አይደለም ሙሽራዬ ሙሽሪት ሙሽራ ምናምን ትለኛለች በቃ ላይክ እኔ እነሱ በቃ ላይክ እንደዚህ አድርገን በሌላ ለብሰን በቃ ላይክ ምናምን ነገር እያለች ነበረ ማለት ነው። ከዛ በጣም ነበር የምታስቀኝ ባይዶኝ ማለት ነው። እንደ ሰው ማለት ነው። ወደ ቼል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ያው እኛንም ባይደው በጣም ነበር ደስ የምትለኝ፣ ግን እውነት እንናገር ከተባለ በጣም ነበር ደስ የምትለኝና እኔ እኮ እንደዚህ ብዬ ትልቅ ልጅ እያለች እኮ ነው ባይደው ማለት ነው። እኔ እኮ እንደዚህ ብዬ በቃ የሆነ ነገር ስነግራቸው እሱ ደግሞ ይንቁኛል ምናምን ትለኝ ነበረች እና በጣም ነበር የምታስቀኝ ባይደው ማለት ነው። አንተን ሰው ማለት ነው። ወደ ቼል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ በቃ እንደዛ እያለምኩ ነው ባይደው ማለት ነው። እናቴ ባዶ ህይወትም የላት ባዶ ቁም ነገርም የላት ባዶ ቢኮርዝ ናት ለራሷን ባዶ ማለት ነው። እንትን ሰው ማለት ነው ብሎች ነገራቸው የምፈልገው ነገር ምንድነው መሰላቸው? ላይክ እንደዛ በደል ማለት በቃ ላይክ ባሌ በጣም እኔና አና ነው የምንባለው አይደል? አና ነው የምንባለው አይደል? አይ እሷ ማለት ነው ባዶ እኔና እሷ ባዶ ስሜታችንን ብዙ አይታይም እውነት ነገር ከተባለ ማለት ነው። ግን ሌሎቹ ደህና ናቸው ባይ ይታይባቸዋል ባይ ማለት ነው። እኔ እና እሷ እውነቴን ነው የምነግራችሁ በቃ ስለምንም ነገር ባይ እኔ ሳያት ማለት ነው እሷ ምንም ግድ የላትም እኔም ግድ የለኝም ባይ ማለት ነው። አንተ ሰው ማለት ነው ወዶች ልንገራቸው የምፈልገው ነገር ምንድነው መሰላችሁ? ያች ልሊ በጣም ጎበዝ ናት። በእውነት ነው የምነግራችሁ በጣም ጎበዝ ናት። እንደም ሰው ማለት ነው ያችም ጎበዝ ናት አይደለም ያልኳችሁ እኔ በጣም ትመቸኛለች። በቃ ላይክ በጣም ሁላችሁም እወዳችኋለሁ፣ ግን በይበልጥ የወደድኳት አና በጣም ነው የተመቸችኝ ያለና አላውቅ በጣም እንደን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው። እንደዛ ስላችሁ ግን የዋት ተናገር ማለት አይደለችም። በቃ እንደሷ ማለት ነው የምትፈጉር የለችም። በጣም ነው የምትፈጉረውና በጣም እንትን የምትለው ደግሞ በጣም ግትር ናት። በቃ የሆነ ማለት ነው ግን ከኔ በላይ አይደለችም። ባይደው እሷ ትንሽ ትፈራለች፣ ቶሎ ትመለሳለች ምናምን ነገር ነው። እኔ ምንም ነገር አልፈራም እንደን ሰው ማለት ነው ከጀመርኩኝ ማለት ነው። እንደን ሰው ማለት ነው ወዶች ለነገራችን የምፈልገው ነገር ምንድነው ኮምፕሊትሊ ግን እኔና አባቴ በቃ ተሰማኝ ማለት ነው። ላይክ አሁን ሊያም የተባሉትን ሁለት ናቸው። አይ ቲንክ ቪዲዮዎችንም ሊያዩ ይችላሉ ማለት ነው። እንደን ሰው ሁለት ናቸው። እነሱ የትኛው እንደሆነ የሆነ ተፈጥሯል ማለት ነው። የትኛው እንደሆነ ትክክለኛው እንደማያረቅም ባይዶይ ማለት ነው። ግን ይሄኛውንም በጣም ነው የሚመሳሰለው ባይዶይ እኛ ጋር በጣም ነው የሚመሳሰለው ባይዶይ ማለት ነው። ይሄ ልጅ ማለት ነው ያው እንግዲህ ማለት ነው ከቨን ኮስተነር ባይዶይ ያለውን ፊልም ላይ ያየሁት ወደረው በ2012 በፈረንጅ አቆጣጠር ማለት ነው ኢትዮጵያ ላይ ፊልም ላይ የማውቀውን ያልኳችሁ ማለት ነው። አዲስ አበባ ላይ ነው ባይዶይ እሱንም የማውቀው ፊልም ላይ ከዛ በፊትም ማይ ነበረ። ግን አዲስ አበባ ከመጣሁ በኋላ አዲስ አበባ ባየሁት ፊልም ላይ ነው ያየሁት ባይዶይ ማለት ነው። አንተ ሶስቱ ማለት ነው ላይክ በጣም ነው ደስ የሚለው ነገራችን አልሰለም ላይክ ስታዩት በቃ በጣም ያኔ ያለው ነው በቃ በጣም ነው ነገር አለው ማለት ነው። ታናሽም በቃ ላይክ በጣም ፍቅረኛ ነገር ማለት ነው። የሆነ ልጅ ደግሞ አለ እሱንም በቃ በጣም ደስ የሚል ኤኒቲንግ በቃ ላይክ በጣም ደስ የሚል ፋሚሊ ማለት ነው። ድሮም እኔ ባይዶይ ደስ የሚል ፋሚሊ ነበር ስላችሁ ማለት ነው። ወንድሞቼ በጣም ነበር የሚወዱኝ፣ በጣም ነበር ደስ የሚል ባይዶይ ማለት ነው። ምንም ችግር ቢኖራቸውም ባይዶይ ማለት ነው። ኢቭን ካጎቴ ልጅ ጋር አንስማማም ነበር አልኳችሁ። ግን ደግሞ የእሷ ልጆች በቃ የኔ ውሾች ናቸው ባይዶይ ማለት ነው። ኤኒዋን በቃ በጣም የሚሞቱልኝ ማለት ነው። እንደው በቃ ተዋት በቃ ላይክ በጣም አከራሪ ናት ማለት ነው። እንደነሳ ማለት ነው። እኔ
ኢትዮጵያን መተው የማልፈልገው ለምንድን ነው መሰላችሁ? ምክንያቱም ብዙ አክራሪ የሆኑ ልጆች ነው ያፈራሁት። እንድንም ሰው የሆነ ማንት እየነበሩና የጎረቤታችን ልጆች ማለት ነው ሴት ልጆች ነበሩ ማንታ እኛ ቤት ነበር ተከራይታ ነበረችው ማለት ነው፣ በታችኛው ቤት ማለት ነው። ከዛ ማለት ነው እዛ እያለች ማለት ነው ልጆቿን በጣም እኔ በቃ ላይክ 50 አሳድገናል እኔና እሷ እንደዚህ በጣም ነበር የማጫውታቸው እኔ ጋር በቃ ላይክ ይውላሉ ምናምን ነገር ብዙ ነገር ማለት ነው። እንደዚህ ሰው ማለት ነው ኤቭሪ ታይም ደግሞ ይዛቸው ነበረ። እሷ ስትሄድም ህፃናት እያሉም አቅፋቸው ነበር። ምክንያቱም ማንታ ስለሆነ ያስቸግራት ነበረ ማለት ነው። እንትን ሰው በቃ የኔ እድል ማለት ነው ኤቭሪ ታይም ከኔ እንትን ህፃናት አይለዩም። ደግሞ ማንታ ነበረው በቃ እኔ ሳስፈራራቸው ምናምን ነገር ነበረ ብለው ከዛ እኔ ጋር ሲውሉ በጣም ነበረ አጠላም ነበረ። ከዛ አንድ ታይም ደግሞ ያጎቴ ልጅ እሷ ጋር ሲውሉ ማለት ነው ልጆቹ አስፈራችሁ እንትን ይበላችኋል እንደ ልጆቼን እንዳታስፈራርብኝ አለች ወይደው ማለት ነው። ከዛ ማለት ነው ልጆቼ እንደዛ እያለን ማለት ነው ልጇ ነበረች እሷና እኔ አንድ ላይ ሆነን ነበረ እንትን የምናደርጋቸው ሳምታይምስ እኔ ብቻዬን የምዛቸው ነበረ። ከዛ ማለት ነው ልጆቼ እንደን ሰው ይገርማችኋል እንደን ሰው ማለት ነው ልጆቼ ለነሱ ብቻ ሳይሆን ማለት ነው በጣም ብዙ ሌሎቹ ባይደወይ ለዛ ነው ባይደወይ የኖራችሁትን ትዝታ ያለባችሁትን ኤኒቲንግ ያለባችሁትን ሀገር ማለት ነው ኤቭሪ ታይም ስታስታውሱና ኤቭሪ ታይም በቃ እንደነበራችሁ ሲቀጥል ደስ ይላል። ባይደወይ እሱ ፓርት 1 ሆኖ ማለት ነው። ያው ደግሞ ኔክስት ወደ አሜሪካ ወደ ትክክለኛ ሀገሬና ትክክለኛ ህይወቴ ማለት ነው ያለፈው አልፏል። ያው ኤቭሪቲንግ ማለት ነው ተበዳይ እንኳን ቢሆንም ባይደወይ ግን የነበረው ነበራል ማለት ነው የበደሉ ሰዎች እንደነበሩ የሚቀየር ነገር የለም። ባይደው አሁን በጣም ከልክ ሲያልፋችሁ ባይደው ማለት ነው ይደብራችኋል። ግን ምንም ለነርሱ ማለት ነው በቃ ጥሩ ስሜት እንኳን ሊኖራችሁ ፈልጋችሁ ሊኖራችሁ አይችልም። ሰውኒ ለእናቴ ማለት ነው የተኛው ታይም ጥሩ ስሜት ሊኖረኝ አይችልም። እኔ እንደዛ አይነት እናትም አይደለሁም። ኢቭንም እናት ሳልሆን ገና ማለት ነው ልጆች እንኳን እናት ነበርኩኝ። እውነት ነው የምነግራቸው የሰዎች ጋር ነው የምላቸው። አንተን ሰው ማለት ነው ለነገራቸው የምፈልገው ነገር ማለት ነው እዚህ ደግሞ ሲቀልድ ብዬ ሳራ ምናምን ነገር ሲል ባይደው ማለት ነው ያቺ ልጅ እዚህ ትራፕ ላይ ባይደው ጤናዬን ያሳጣችኝና በቃ ለዚህ ህመም ያጋለጠችኝ ባይደው ለዚህ ሁሉ ነገር እያጋለጠችኝ ማለት ነው የሷ ባይደው ባለፈው ያልኳችሁ ሳራ ሞላ ባሻይ ሞላ ምናምን ተባብለን ነበረ ከኤክስ ጋር ምናምን ስላችሁ ማለት ድሮ ነው ባይደው እሱ ነገር ደግሞ የተፎጋገረን ባይደው እሱ ነው ፎገራው የሚጀምረው ባይደው እሱ ነው በጣም የሚፎግረው ባይደው ማለት ነው እንትን ሰው ከዛ እንደዛ ነበረና ለዛ ነው እንጂ እቺን ሴትየዋ ወድጃት አይደለም እያገዝኳትም አይደለም ላግዛትም አልችልም ባይደው ማለት ነው። መቼም የማይረሳ ነገር ነው። በጣም ብዙ ሚሊዮናት አስቼ ነው ባይደው ወደፊት የምታከመው ባይደው ብዙ ነገር እንደጎደለችብኝ ከጎደለኝን በላይ ማለት ነው። እንደን ሶ ኤቭሪ ታይም ደግሞ ለወደፊት መጠንቀቅ አለባችሁ። እኔ መጠነቀቃለሁ። ምክንያቱም ለወደፊትም በጣም መጥፎ ነገር ሊገጥመኝ እንደሚችል ነው የሚያሳየው ባይደው የሆነ ነገር ከበፊቱ እንደዛ ሲሆን ማለት ነው። እንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ሲቀጥል ደግሞ ይሄ ምንድነው የሚባለው መሰላችሁ? ስለዚህ ማለት ነው እንደዛ ስላችሁ እኔ ረስቻት ነው ባይደው ማለት ነው የሚረሳ ነገር አይደለም። እሷ ልረሳት አልችልም። ኤቭሪ ታይም እያስታወስኳት ነው የምጠላት። ግን ሰው አይደለም ያለፈውን ነገር ነው ግን አልደጋግመውም። ምክንያቱም ሰው ካልደጋገምከው በቃ እንደተቀበልከው ነው የሚያስበው ሰው ማለት ነው። የነበረውን ነገር እንደነበረ ሆኖ ማለት ነው አለ ባይ ዘ ዌይ አንድ ቀን ግን ቪዲዮዎችን እንደምጨርሽ እየተሰማኝ ነው። ወይም ደግሞ ባጭራጭር ቪዲዮዎች መምጣት ፈልጋለሁ። ኤቭሪ ታይም ይሄ በጣም በዛ ባይ ዘ ዌይ ማለት ነው። ማሳጠር ፈልጋለሁ። ፖይንት የሆኑትን ነገር ተናግሬ ከዛ እንዲበቃ ፈልጋለሁ ባይ ዘ ዌይ ማለት ነው። ምክንያቱም ብዙ ነገር ሌላ ነገር ላይ ጊዜ ማጥፋት አለብኝ። ኢቭንም ጊዜ ማጥፋበትን ባጣ ባይ ዘ ዌይ ይዘ መጥቼ ግዴታ መለፍለፍ የለብኝም። ኤቭሪ ታይም የሆነው ያልሆነም ነገር ማለት ነው። ስለዚህ ፖይንት የሆነውን ነገር ተናገሬ ማለት ነው። ካሁን በኋላ ፋይሉን መዝጋት ፈልጋለሁ ባይደው ማለት ነው። ምክንያቱም ብዙ ነገር ስለተናገርኩኝም ስለራሴንም ኤቭሪቲንግም ባይደው ማለት ነው። ቪዲዮዎችን እየደጋገማችሁ አያያችሁ ልትረዱኝ ትችላላችሁ ማለት ነው። ወይ ልታውቁ ትችላላችሁ ኤቭሪቲንግ ማለት ነው። ከበፊት ዩቲዩቤንም
ከዚህም ባደዊ ማለት ነው ቱ ኤኒዌር ግን የትኛውንም ዩቲዩብ ላይ ባደዊ ሰብስክራይብ ታደርጉልኝ በጣም ጥሩ ነበረ ማለት ነው። በተለይ በዚህ ማለት ነው ሰብስክራይብ አድርጋችሁልኝ ላይ ደርግ ተናግሬ የምወጣ ወይ አሪፍ ነው ሰው ማለት ነው። ወደ ቻናል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በቃ ያለውበትን ሁኔታ እንደዚህ ይመስላል ማለት ነው። እዚህ ሀገር ደግሞ ላይክ የተቀበለችኝ ባደዊ ማለት ነው ጅሃብ ንጉሰን የምትባለው ባደዊ እሷ ሰው አይደለችም። ባደዊ ሁሉንም ነገር ያስደረገችውንም እሷ ናት። ባደዊ እነሱንም ቀኝ እጅ ናት። ባደዊ ሳራም እነሱ አይደን አላውቅም። ሰዎቹ እንደዚህ አይነት ክፋት ሲሰሩ ምንም ታሪክ የላቸውም። እነሱ ቡዳዎች ናቸው ባይደዊ ማለት ነው። ሰው ላይ ገብተው ማለት ነው በማህፀንም በብልትም በሆነም ገብተው ማለት ነው። ስለዚህ ምንም ታሪክ የላቸውም ባይደዊ ማለት ነው። አሁን አሰይ ምናምን ነገር ቢሉም ባይደዊ ማለት ነው። እናንተ ግን ምንም ታሪክ የላቸውም ባይደዊ እሱ ነገር ማወቅ አለባችሁ። ባይደዊ ብትሉም ባይደዊ ማለት ነው ብላችሁ ነው ያደረጋችሁ አይደለም። አሰይ ብሎ ነው ያደረጉት እነ ሳራ ምናምን ነገር የትኛውንም ተሆነ ማለት ነው። ስለ እሷ ገድ የለኝም አንተርሶ ማለት ነው። ወዶች ለነገራችን የምፈልገው ነገር ማለት ነው። አንዳንድ ጊዜ ሰዎች ማለት ክብር ብለው የምታስቡትን ነገር ከክብር ጋር በጭራሽ ምንም ነገር የሚያገናኘው ነገር የሌለውን ነገር ማለት ነው በጣም ትዘባርቃላችሁ ማለት ነው። እቺ ኢሮብናት እቺ አምስተርዳም ላይ ድሮ ሲመጣ ጊዜ ተቀበለኝ ማለት ነው። መቀበል የማይባል ማለት ነው ሰይጣን ባይደው ማለት ነው። እነሱና ሌሎቹ ባይደው ይነሳ ናቸው ያደርጉት ባይደው ሰውም አይ ቲንክ ኢሮባም ባይደው ዞር ብላ የሚያያት አይደለችም። ኩረንት ባይደው ኩንታ ማለት ነው። ማንም ዞር ብሎ የሚያያት አይደለችም። ኮፎቅ ቆንዳፍ ቆፍቃፍ ማለት ነው። እንደርሶ ማለት ነው። ዱችል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ክፉ እድል ሆኖ ክፉ ቀን ነው የመጣሁት ባይደው እሷ ጋር መጥፎ ቀን ማለት ነው። መጥፎ እድል እሷ ጋር እያመጣ ባይደው ማለት ነው። እንደርሶ ማለት ነው። ዱችል ነገራችሁ የምፈልገው ነገር ማለት ነው። አሁንም ባይደው ብዙ ነገር እንድትሰራ እንደምትፈልግ ያዩዋት ነው። ባይደው ቆርንፍድ ማለት ነው። ውስጥም ብዙ ነገር እያደረገች እንደሆነ አላውቃለኝ ባይደው ማለት ነው። ያለሽበት ስነ ስርዓት ይሸት ተቀመጪ ባይደው ወይ እኔ ኢቭንም ሰው ልትከሰው እኮ ትችላለህ። አይናውቃለሁ እሱንም ሊከሰት እንደምችል አውቃለኝ ማለት ነው። ብዙ ነገር ማለት ነው። ኢቭንም ማለት ነው ሰው በሌላ በውስጥ እንኳን ሌላ ሆነ ነገር ቢያደርግባችሁ ማለት ነው መክሰስ ይችላላችሁ ግዴታ። ምክንያቱም እነርሱም እንደዛ እያሉ ነው ሰዎችን ሄደው አሳምነው የሚያሳምማችሁ ባይደው ማለት ነው። ስለዚህ እናንተም ስታስጠና